وهم يخلقون ولا يملكون لأنفسهم ضرا ولا نفعا ولا يملكون موتا ولا حياة ولا نشورا وقال الذين كفروا إن هذا إلا إفك افتراه وأعانه عليه قوم آخرون فقد جاءوا ظلما وزورا. بسم الله الرحمن الرحيم والحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. أما بعد، السلام عليكم ورحمة الله وبركاته. يتكبراتشونا وديهوناتشو يا إسلام نجوش بيا الله شبت يا الله سلام النازنت بنان تلايهون بمالت إن شاء الله ذاري أنداش نقل أقرب الله شو الله. موضوع الدرس يتمرت رئيساتشن الاستعداد ليوم الرحيل لذا لك تروكن لما هيجاوكن مزجاجت للمرنو مزجاجت بالاستعداد بالأعمال الصالحات من بالو ملكام النجر بمسرات مركام النجر بمناجر مزجاجت بالنمارنو عندما يتوقعوا إيه جزيو يا رمضان جزيلو كما تشوفون بلاي ዝግጅት ምናደርግበት ጊዜ ነው። ለአኺራ ማለት መቼ እንሄድ መቼ አይታወቅም። ነገ እንሄድ ማታ እንሞት፣ ነገ እንሞት፣ ዛሬ እንሞት አናውቅም እኛ ማለት ነው። ስለዚህ ባለንበት ሰዓት፣ ባለንበት ደቂቃ፣ ባለንበት ቀንና ወር ለአኺራችን ልንዘጋጅ ይገባል ማለት ነው። ልክ ዝግጅት የሚባለው የአላህን ትእዛዛት በነቢያችን መንገድ መፈጸም፣ አላህ ደግሞ የከለከለውን ሁሉ በመራቅ ነው የምንዘጋጀው ማለት ነው። እንደዚህ ደግሞ የአላህን ክታብ ጠዋትና ማታ ማንበብ፣ የአላህን ክታብ ቁርአንን ማንበብ፣ ቁርአንን ጓደኛ ማድረግ፣ ቁርአን ቅያም ቀን ሸፋዓ ይሆናል ተብሏል። ሲያምና ቁርአን አሉ ነብዩ ሰለላሁ ዐለይሂ ወሰለም ሲያም ወልቁርአን ይሽፈዓን የውመል ቂያመቲ ሊሳኢቢሂማ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቁርአንና ጾም የቅያም ቀን ለባለቤታቸው ያሳርቃሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቁርአን በመቅራት አላህ በመዘከር እንደዚሁ ስራቶችን ጊዜያቸውን ጠብቀን ንጽህና አሟልተን በመስገድ ሐጅም ደግሞ ከደረሰብን ሐጅ በማድረግ ዘካም ነው አቅሙ ካለን ዘካ በማውጣት የመሳሰሉ ለጎረቤት ጥሩ ሰው መሆን፣ ለባለቤትህ ለሚስትህ ጥሩ ባል መሆን፣ ለልጆችህ ጥሩ አባት መሆን፣ ለወንድሞችህ ጥሩ ወንድም በመሆን እንደዚሁ ለአሰሪህ ደግሞ ጥሩ ሰራተኛ በመሆን እንደዚሁ ደግሞ ለሰራተኛ ጥሩ አሰሪ በመሆን የመሳሰሉ በቃ በአጠቃላይ በእኛ ህይወት ላይ ባሉ ነገሮች ሁሉ ጥሩ ሰው ሆኖ መገኘት ነው ማለት ነው። አላህ ዘንድ ትልቅ ምንዳ የሚያስገኘው ይሄ ነው። ከሰው ጋር ስትኖር ያውሬ አኗኗር መኖር የለብህም ማለት ነው። የሰውኛ ጥሩ ሰው አሳቢ፣ ተጨናቂ፣ ሩህሩህ መሆን አለብህ ማለት ነው። አጋዥ ረዳት መሆን አለብህ ማለት ነው። ገብቶሃል? አንተ ከሌሎች የምትሻል ከሆነ ለሌሎቹ አገልግሎት መስጠት አለብህ። ኸይሩ ናስ መን እንተፈዐ ቢሂ ናስ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከሰው ሁሉ በላጩ ማን ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም? ከራሱ አልፎ ተርፎ ለሌሎቹ አገልግሎት የሚሰጥ ሰው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኸይሩ ናስ ይባላል ይሄ ኸይሩ ናስ እና ስለዚህ በየትኛውም በተሰማራንበት ስራ ላይ በጣም ጎበዝ መሆን ያስፈልጋል። ጎበዝ ሰራተኛ፣ ለአላህ ጎበዝ ባሪያ፣ ለአላህ ጎበዝ ባሪያ፣ ሳሊህ ባሪያ፣ ታዛዥ ባሪያ፣ አላህን ፈሪ ባሪያ፣ በአላህ ማያጋራ ባሪያ፣ ከቢድዓ ነገሮች ሁሉ የሚርቅ ባሪያ፣ የነቢዩን ሱና አጥብቆ የሚይዝ ባሪያ፣ ለሰዎች ደግሞ የሚጨነቅ ሰዎችን የሚያስተምር እሱ የሚማር የሆነ ባሪያ መሆን አለብን ማለት ነው። በአይናችን ጥሩ ነገርን ማየት፣ በጆሮአችን ጥሩ ነገርን መስማት፣ በእጃችን ጥሩ ነገር መጨበጥ። ለምሳሌ በአይናችን የሚባለው በአይናችን ቁርአን ማየት፣ ዓሊሞችን ማየት፣ ዑለማን ማየት፣ በሽተኛን ማየት የመሳሰሉ አላህ የሚወደው ነገር ክታብ ማየት የመሳሰሉ። ጆሮአችን ደግሞ ሐዲስ መስማት ነው፣ ቁርአን መስማት ነው፣ ምክር መስማት ነው። ምክር ስትመከር ጥሩ ነገር ነው። ምክር መስማት ነው። ገባችሁ? የደስ የሚል ነገር አላህ ዘንድ ምን እንደሚያስገኝ ማለት ነው። ሁሉም ሰውነታችን የሰውነት ክፍላችን ለተፈጠረለት ዓላማ ማዋል አለብን ማለት ነው። አለበለዚያ ግን
አላህ ዘንድ ዋጋ ያስከፍለናል ማለት ነው። ተማሪውም በትምህርት ቤቱ መምህራንን ማክበር አለበት። ባልም ሚስቱን ማክበር አለበት። ሚስትም ባሏን ማክበር አለባት። ወላጅ አባት እናትም ልጆቻቸውን ማክበር፣ ማሳደግ፣ መንከባከብ፣ ሐቃቸውን መውጣት አለባቸው። ልጆቹም ደግሞ ወላጆቻቸውን ማክበር አለባቸው። በቃ ሁሉም በዚህ መልኩ ተከባብሮ ልክ እንደተፈጠረው ማለት ነው እንደተባለው በታዘዘው መሰረት ከኖርነ ነገ ከአላህ ቅጣት፣ ከአላህ ቁጣ፣ ከጀሃነም እሳት ነጃ ወጥተን ወደ ጀነት ለመግባታችን ምንም ሸክ የለው ማለት ነው። አላህም ያግዘንና አላህም ረድቶን ማለት ነው እችን እንቅስቃሴ እችን ስራ ሰበብ አድርጎ አላህ ሱብሓነሁ ወተዓላ ያስገባናል ኢንሻአላህ ማለት ነው። በተቻለ መጠን በቃ ወጣ ያለ ማለት ነው ዲኑ ከሚያዘው ነገር ወጣ ያለ ማለት ከመስመር ከወጣ ባቡር እኮ ይከሰከሳል። ባቡር ከመስመር ከወጣ ይከሰከሳል። መኪናም ደግሞ እንደዚሁ ከአስፋልት ከወጣ ይከሰከሳል። ሌላም ነገር እንደዚህ አለ አደጋ። ለምን ክልክል ነገር ስለነካ ይከሰከሳል፣ ይሰበራል ማለት ነው። እኛም ደግሞ ክልከላዎችን መራቅ ሁዱድ ይባላሉ በአረብኛ፣ ድንበሮችን መራቅ፣ ትእዛዛቶችን ማክበር፣ ታዛዥ መሆን፣ ሰለፉ ሳሊሂን በሄዱበት መንገድ መሄድ ነው። ነቢዩ ባሳዩን መንገድ ላይ መጓዝ ነው። ኢላ አነሙት ሐታ ነሙት ማለት ነው። እስክንሞት ድረስ በዚህ መልኩ ነው መኖር ያለብን። ይሄ ከሆነ እንግዲህ አላህ ሱብሓነሁ ወተዓላ ለባሪያው አዛኝ ነው። አንድ ባሪያው መልካም ሰርቶ ሄዶ መልካም እንዳልሰራ አድርጎ አይቀጣው። የመልካም ምንዳ ያገኛል፣ የኸይር ምንዳውን ያገኛል። አላህ ሱብሓነሁ ወተዓላ ቢላለ ደሞዝ የሚከፈለው አለ እኔ ደሞዝ የሚከፍለው አለ ጀዛ የሚከፍለው አለ ሰዋብ የሚከፍለው አለ እንደ ስራው አይነት ነው አለ እንደ ስራው አይነት ነው አለ። ስራው ከተበላሸ ምንዳው ይበላሻል። ስራው ካማረና ከሰመረ ደሞዙም ጥሩ ይሆናል፣ ክፍያው ማለት ነው። ስለዚህ በተቻለ መጠን በጣም ጥሩ ሰዎች መሆን አለብን ማለት ነው። ጥሩ ሰዎች ለመሆን ደግሞ አኽላቅ ጥሩ ስነ ምግባር ያስፈልጋል። ኢንሻአላህ ከሁሉም ጋር ያለን አላቃ ወይም ግንኙነት ማሳመር ይኖርብናል። መነሻው ከአላህ ነው። መጀመሪያ ከአላህ ጋር ያለን አላቃ ማማር አለበት። ከዛ በኋላ ከነቢያችን ጋር ያለን አላቃ ከነቢያችን ጋር ሱናቸው በማክበር መንገዳቸው ላይ በመግባት በሳቸው መንገድ በመጓዝ ነቢዩን ማክበር፣ ከዛ ወላጅናትን ማክበር፣ እንደዚህ ደረጃውን ጠብቆ ጎረቤት ማክበር። ቅድም እንዳልኳችሁ ይሄ ከሆነ ዱንያችንም አኺራችንም የሰመረ ያማረ ይሆንና ስንሞቱን በሸሃዳ አላህ እንድንሞት አላህ ያደርገናል። በሸሃዳ ነቅለን የአላህን ዋህዳንያ ጠቅሰን እንሞታለን። ከዛ በኋላ የሰው ኻቲማው ተስተካከለ ማለት ነው። አው መን ካነ አኺሩ ከላሚሂ ላ ኢላሃ ኢለላህ ዳኸለል ጀና አሉ ነቢዩ ሰለላሁ ዐለይሂ ወሰለም። የመጨረሻ ንግግሩ ላኢላሃ ኢለላህ የሆነለት ሰው በእርግጥ ጀነት ገባሩ ነቢዩ ሰለላሁ ዐለይሂ ወሰለም። ይሄ ስለሆነ በተቻለ መጠን አኺራችን እንዲስተካከል ኻቲማችን እንዲያምር መልፋት መትከም እዚህ ዱንያ ላይ ነው። ከሸይጣን ተንኮል አላህ ይጠብቀን፣ ከነፍስያም ሸር አላህ ይጠብቀን፣ ከመጥፎም ጓደኛ አላህ ይጠብቀን፣ ከመጥፎም ዱንያ አላህ ይጠብቀን። ዘካ አታውጣብኝ ከምትል ሐጅም ለማድረግ ስናስብ ሐጅም አታርግብኝ ከምትል ዱንያ፣ ሰደቃም ለማውጣት ስንፈልግ አታውጣብኝ ከምትል ዱንያ አላህ ይጠብቀን። ከመጥፎም ሚስት አላህ ይጠብቀን፣ ከመጥፎም ልጅ አላህ ይጠብቀን፣ ከመጥፎም ስራ አላህ ይጠብቀን፣ ከማንኛውም መጥፎ ነገር አላህ ይጠብቀን። መልካሙን ደግሞ አላህ ይወፍቀን፣ ይግጠመን። መልካሙን ከንግግርም መልካሙን፣ ከስራም መልካሙን፣ ከሚስትም ጥሩ ሚስት፣ ከልጅም ጥሩ ልጅ፣ ከአፊያም ጥሩ አፊያ፣ ከንግግርም ጥሩ ንግግር፣ ከእይታም ጥሩ እይታ፣ ከመስማትም ጥሩ የሚሰማን ነገር አላህ ይወፍቀን እያልኩ ኢንሻአላህ የዛሬውን ደርስ እዚህ አቆማለሁ። ሹክረን ሊስቲማዒኩም እኔም በተናገርኩት እናንተም በሰማችሁት የሚሰራ ሰው አላህ አድርገን እያልኩ እዚህ አቆማለሁ። ሰላሙ አለይኩም ወረሕመቱላሂ ወበረካቱ።